ዛሬ ስለ VFX አብረን እናያለን። AI የፊልም ኢንዱስትሪን እንዴት እየለወጠው እንደሆነ ባለፈው ክፍል በጥልቀት ተመልክተናል። ዛሬ ስለ VFX አብረን እናያለን። ምናልባት VFX የሚለውን ቃል ሰምታችሁ ይሆናል ብዬ አስባለሁ። ግን ደግሞ ምን ማለት እንደሆነ በእርግጠኝነት መናገር ላትችሉ ትችላላችሁ። እንዲህ ላስረዳችሁ። አንድ ከተማ ውስጥ ድራገን ሲበር ብትመለከቱ ወይ ደግሞ ሱፐርማን ከአንድ ህንፃ ላይ ወደ ሌላ ህንፃ ሲዘል ብታዩ ያ መቼም በትክክል የተቀረጸ እንዳልሆነ እርግጠኛ መሆን ትችላላችሁ ብዬ አስባለሁ። VFX የሚመጣው እዚህ ጋር ነው። VFX ማለት ቪዥዋል ኢፌክትስ ማለት ሲሆን ቪዲዮ ከተቀረጸ በኋላ ወደ ኮምፒውተራችን ወስደን ኮምፒውተራችን ላይ የምንሰራቸው ቅንብሮች ማለት ነው። በአማርኛ ቅንብር መሰለኝ የሚባለው እና ቀረጻው ካለቀ በኋላ ነው ይህ ሁሉ ነገር የሚሰራው። ወይም ደግሞ እንደምን አድርጋችሁ መውሰድ ትችላላችሁ፣ እንደ ማጂክ በቃ አስማት እንደመስራት ማለት ነው። ግን አስማቱ የሚሰራው ኮምፒውተር ላይ ነው ማለት ነው። ሪል ማጂክ ሳይሆን ኮምፒውተር ላይ የኮምፒውተር ማጂክ ብላችሁ መያዝ ትችላላችሁ። እነዚህ ለምሳሌ እሳት ሊሆን ይችላል፣ ወይ ደግሞ ኤክስፕሎዥኖች፣ ወይ መብረቅ፣ ሮቦቶች፣ ኤሊየኖች፣ አንዳንዴ ደግሞ በቃ ይህንን ዓለም የማይመስል ነገሮች ስታዩ እንደ ለምሳሌ እንደ አቫታር ያሉ የመሰሉ ፊልሞችን ስታዩ በጣም ብዙ የVFX ኤፈርቶች እንደወጡበት ማየት ትችላላችሁ። ግን እንደዚህ ሲባል ሁልጊዜ ፋንታሲ ብቻ አይደለም VFX። አንዳንዴ በጣም ጥቃቅን የሆኑ ለምሳሌ በቀረጻ መሃል የሚኖሩ ስህተቶችን ለማረም ማይክ ቢገባብን ቀረጻ መሃል ያንን ማይክሮፎን ለማውጣት ዌዘር ለማስተካከል በተለያየ መንገድ ልንጠቀመው እንችላለን VFXን። VFX ደግሞ በፊልም ኢንዱስትሪ ብቻ ሳይሆን በትናንሽ ፕሮዳክሽኖችም ወይ ደግሞ ዜናዎች ላይ፣ ቲክቶክ ቪዲዮ፣ ሚውዚክ ቪዲዮዎች ላይ ጭምር ጥቃቅን VFXዎችን እንጠቀማለን። ለምሳሌ ክሮማኪ ባክግራውንድ ለማስወገድ፣ ጽሁፎችን ሎወር ሰርዶችን ለመስራት፣ ሊሪክስ ቪዲዮዎችን ለመስራት በተለያየ አይነት ሁኔታ VFX እንጠቀማለን። ታዲያ VFX ምን እንደሆነ ካየን AI ይህን VFX እንዴት እየለወጠው እንዳለ እንነጋገር። ይህን VFX አሁን ያልኳችሁን ለመስራት በጣም ከዚህ በፊት በጣም አስቸጋሪ ነው። ምክንያቱም ረጅም ጊዜ ነው የሚወስደው። አንድ ለምሳሌ 1 ሰከንድ ቪዲዮ ውስጥ 24 ፍሬሞች አሉ እና እነዛ 24ቱም ኢሜጆች ይሄ ኢፌክት እያንዳንዳቸው ላይ መሰራት አለበት በደንብ ሪያሊስቲክ ለመምሰል ማለት ነው። አሁን ግን አንድ የAI ምስል ብቻ ወስደን በዛ ምስል ላይ የምንፈልገውን የቪዥዋል ኢፌክትስ መስራት የምንችልበት ሁኔታ በጣም ቀላል ሆኗል። አቤኔዘር ነኝ። ይህ የእሁድ AI ቶክ ነው። እንግዲህ ስለ VFX ይህንን ያህል ካየን አሁን በቲዮሪ ብቻ ላድርቃችሁ። እስቲ ፕራክቲካሊ ምን ማድረግ እንደምንችል ፕራክቲስ ያደረግን እንሂድ። እዚሁ ስቱዲዮ ውስጥ ቁጭ ብለን በስቱዲዮአችን ውስጥ በእኔ እንግዲህ አሁን እያወራው በእኔ ሰውነት ላይ ምን አይነት ነገሮችን ልናደርግ እንችላለን። ቅድም ስናወራ VFX ማለት የኮምፒውተር ማጂክ ነው ብለናል። ስለዚህ አንድ ማጂሽያን ፐርፎርም እንደሚያደርገው የተለያዩ ነገሮችን በማድረግ ፐርፎርም በእናንተ ፊት አድርጋለሁ ማለት ነው። የሁሉ ነገር ግን የሚሰራው እኔ ማጂሽያን አይደለሁም፣ በኮምፒውተር ማጂክ ነው VFX ማለት ነው። እስኪ ለመጀመሪያ ፀጉሬ በጣም አጥሯል እና ፀጉር አስተካካዩ ሲያስተካክለኝ በጣም አሳጥሮ ነው ያስተካከለኝ እና በጣም ረጅም አፍሮ ፀጉር እንዲሆን ሁልጊዜ ምኞቴ ነው እና አፍሮ ፀጉር ማድረግ እችላለሁ። እስቲ ሌትስ ጋው። ጉድ በሰከንድ ሆኗል። ወድጄዋለሁ። ባልቀይረው ደስ ይለኝ ነበረ፣ ግን VFX ስለሆነ መመለስ ግዴታዬ ነው። እሺ ተመልሰናል ወደ ዋናው ስቱዲዮአችን። ጺሜ እንደዛ ማድረግ እንግዲህ ፀጉሬ እንደዛ አድርጌያለሁ። እስቲ አሁን ደግሞ ጺሜ ላይ የተወሰኑ ነገሮችን ለማድረግ ልሞክር። እንግዲህ ጺሜ እንደምታዩት ነው። ልክ እንደ ፀጉሬ አሳጥሮኛል። ጺሜንም አታሳጥረኝ ያልኩት በጣም አሳስቶብኛል። ማሳደግ ይችል ይሆን በዚህ ሰከንድ ውስጥ? እስቲ ቼክ እናድርገው። እንደምታዩት ነው እንግዲህ ረዘም ብሏል። በጣም ወድጄዋለሁ። ቆንጆ ነው። ወደ ስቱዲዮ መለስ
እሺ ተመልሰናል። እውነቱን ለመናገር አሪፍ ነበር እንደዛ ቢሆን እና ብቀጥል ቆንጆ ነበር፣ ግን ወደ ሪያሊቲ መመለስ ስላለብን ወደ ሪያሊቲ ተመልሰናል። ፀጉርና ከጺም እንውጣና እስቲ የሁዲን ከለር መቀየር እችላለሁ። አሁን ጥቁር ሁዲ ነው ለብሼ ፕሮግራሙን እየሰራው ያለሁት። ከጥቁሩ ሁዲ ውጪ ሌላ አይነት ከለር ማድረግ ይችላል ኤአይ። እስቲ ሌትስ ጎ ቼክ እናድርግ። ቢጫ ከፈለኩ ቀይ፣ ከፈለኩ ሰማያዊ፣ ከፈለኩ ሐምራዊ፣ የፈለኩትን ማድረግ የምችልበት አቅም ነው ማለት ነው እንግዲህ ኤአይ። አንድ ሌላ ነገር እንግዲህ በጣም ፈን የሆነ ነገር እንሞክር። ለምሳሌ ቪዥዋል ኢፌክትስ ላይ እንግዲህ የሌሉ ነገሮችን ማምጣት ነው። ሶ እንግዲህ እንደምታዩት ስቱዲዮ ውስጥ ምንም ነገር የለም። እነዚህ ሁሉ ነገሮች ባይዘዌ ያለ ምንም ግሪን ስክሪን፣ እንደምታዩት ምንም ግሪን ስክሪን የለም። ሙሉ ስቱዲዮ ነው። ከዚህ በፊት ከነበረው ትራዲሽናል ሜተድ ወጣ ብለን ቪኤፍኤክስን እየሰራን ያለ ነው በኤአይ ነው። እስቲ አንድ እርግብ ትምጣና ትከሻይ ላይ ተረፍ። እንደምታዩት ነው እንግዲህ እርግቧ በሳላይ ላይ ተቀምጣለች። በጣም ቆንጆዬ እርግብ ናት፣ ግን የእውነት አይደለችም። ያው ቪኤፍኤክስ ነው። በቃ ሂጅ። ወደ ዋናው ስቱዲዮአችን ተመልሰናል። አሁን ይሄኛው ሪል ነው፣ ቪኤፍኤክስ አይደለም። በጣም አንድ እንግዲህ ቆንጆ ጌም ላጫወታችሁ በዚህ አያይዘን። አሁን ላይ ከዚህ በኋላ የምሰራው ቪኤፍኤክስ እንግዲህ መልኬን ነው መቀያየረው። መልኬን የተለያዩ ፌመስ ሰዎችን መልክ እንዲመስል አደርጋለሁ። እነዚህን ሰዎች ስፔሲፊክሊ እከሌ ሆኛለሁ፣ እከሌ ነኝ አልልም። እኔ ፊቴ ይቀያየራል፣ መልኬ ይቀያየራል። መልኬ በሚቀያየርበት ሰዓት ግን ምን ያህሎቹን ቪዲዮ ላይ የምታዩዋቸውን ታዋቂ ሰዎች ምን ያህሎቹን ታውቋቸዋላችሁ የሚለውን እናንተ እንግዲህ በየቤታችሁ ሆናችሁ ማንን ለመምሰል እየሞከርኩ እንደሆነ ለመገመት ሞክሩ። እንጀምር። እንግዲህ ተመልሰናል። ከተጠቀሱት እንግዲህ ከተለዋወጡት መልኮች ውስጥ የስንቶቹ እንደገመታችሁ ባላቅም ግን አብዛኞቹን ገምታችኋል ብዬ አስባለሁ። ባለፈው ሳምንት ስለ ቶም ሃንክስ ስለሰራው ሂር ስለሚለው ፊልም ምን ያህል በፊልም ውስጥ ዲኤጅ እንዳደረገ በጣም ከሽምግልና ወደ ልጅነት ተመልሶ ፊልሙን እንደሰራ የተወሰነ ለመግለጽ ሞክሬ ነበረ። እስቲ ያንን ፕራክቲካሊ እዚህ ማድረግ እንችላለን? አሁን ባለኝ እድሜ ላይ የተወሰኑ እድሜዎችን መጨመር እችላለሁ የሚለውን አብረን እንዴ። ስለዚህ መጀመሪያ እስቲ ላርጅ በዚህ ባለኝ እድሜ ላይ አንድ 30 ዓመት ልጨምር። እሺ እንመለስና ወደ ሪያሊቲ ወደ ኋላ ደግሞ እስቲ እንሂድ። መልክ ጺም ሳላበቅል በፊት የነበረኝን መልክ ለማምጣት ነው። ወደ ሪያሊቲ እንመለስና ህፃን ልጅስ መሆን ይችል ይሆን? በጣም ጩጬ። እስቲ እንሞክር። እንግዲህ እንደምታዩት ነው። ምንም በኤአይ ምንም መሆን ይቻላል፣ ምንም ማድረግ ይቻላል። ይህን ሁሉ እያደረግን ያለ ነው በቪኤፍኤክስ በኤአይ ቪኤፍኤክስ ነው። በጣም ብዙዎቻችሁ እየተገረማችሁ በጣም እየተደነጋችሁ እንደሆነ ተስፋ አደርጋለሁ። አደራችሁን፣ ማጂክ አይደለም። ይህ ቪኤፍኤክስ ነው፣ በኮምፒውተር የሚሰራ። ይህ ቪኤፍኤክስ ደግሞ እየተሰራን ያለ ነው አሁን ፕራክቲካሊ በኤአይ ነው ማለት ነው። አንድ የመጨረሻ ይሄንን እጄን መቀየር የምችል ይመስላችኋል? ለምሳሌ እንደ ተርሚኔተር ቀኝ እጄ የተርሚኔተር እጅ ላይ የሮቦቲክ እጅ እንዲኖረው ማድረግ የምችል እንደሆነ እስቲ አብረን እንይ።
እሺ ይህንን ይመስላል እንግዲህ ስለተከታተላችሁኝ በጣም በጣም አድርጌ አመሰግናለሁ። እነዚህን ነገሮች ፕራክቲካሊ ደግሞ እንዴት መስራት እንደሚቻል ሁላችሁም መስራት የምችሉበትን ዲቴል ቱቶሪያል አዘጋጅተን ወደ እናንተ የምናቀርብ ይሆናል። ሶሻል ሚዲያዎቻችንን ፎሎ፣ ላይክ፣ ሼር ማድረግ እንዳትረሱ። የሚቀጥለው ሳምንት በተለየ ፕሮግራም እስከምንገናኝ ቻው።